አንተ እኔን ገፈተርከኝ። ደግመህ ጫፏን ብትነካት እንደዚህ እንደማላወራ እወቅሽ። ዝም በል አንተ። እሷ እኮ አንድ ተራ ገረድ ነች። የፈለግከውን ማለት ትችላለህ፣ ግን እወቅ ደግመህ ጫፏን እንድትነካት አልፈቅድልህም። ናቲ፣ እኔ አባትህ ነኝ። ከእሷ የምትበልጥ ይመስላል? አቤት አቤት፣ ምንድነው የምትለው? ትሁት ብዙ ነገር ናት። እሺ፣ ለነገሩ እንዳንተ ያደፈ ልብ ስለሌላት ብዙ አትግባቡ። ሌላ ክፉ ነገር እንዳደረግ አታስገድኝ። ስንት ሴት እያለ ዝም በል እባክህ። እና እንዳንተ ከቡና ቤት ላምጣ? ቆይ ባልሰራላችሁ ምን ልምጣ? ወይ ገዜኛውን ቤት ያውቀዋል። አውቃለሁ ትሁቴ፣ ከዛ አስወጥቻቸዋለሁ። የት ናቸው ታዲያ? አልነግርሽም። የምርህን ነው? አዎ፣ እኔም ማን እንደሆንኩ እሱ ማን እንደሆነ ከዚህ በኋላ ይታያል። አባዬ ታትዳፈር እናትህን ነገ ታገኛታለህ። እንደውም የምፈልገው ከተገኘ ማታ አገናኝ። አባዬ ግን ችግር የሚፈጠር ከሆነ በትናፍቀኝ መቆየት እችላለሁ። አንተና ማን ነገር እንዳታደርግ። በጣም ያበዛው አይመስልህም? አንተ ላይ ሽጉጥ መደቀን የሚያቅተህ መሰለህ? ተረጋጋ። ተረጋግቼ እደፋለሁ። እኔ ለራሴ ጉዳይ ነው የመጣሁት። አንተ ምን ጉዳይ አለ? ለራስ ስራ ፈት የሆንክ ሰው አሁን ከኔ ምን እንደምትፈልግ ንገረኝ። አለሜን ጭራሽ እንዳታስባት። እንደውም ከልጁ አገናኛታለሁ። ግደለኝ በቃ። እንደሱ ካረክማ ስለማልምርህ ጨርሰኝ። እሷና ልጇ ተገናኝተው አንተን ጉር ሲያደርጉ ማየት ፈልጋለሁ። እኔ ሁሌ አሸናፊ ነኝ። ትክክለኛ አሸናፊነት የሚለካው እኔ ስታሸንፍ ይሆናል። ሽጉጥ ደቅናው እንደማሸንፈው። እሺ በላ አሸንፈኛ። እየጠበኩ ነው። ላተኩስ፣ አታውጣው። ከዚህ በኋላ አንተ አይደለም ለመምጣት የምትጓጓው። አጠገቤ እንዳትደርስ። ትሁት እኔ ጋር ናት። ልጇና የእናቱና ደግሞ እኔ ጋር ናቸው። ሟች ነች እናቱ። እሱን አድርገህ ስታሳየኝ ወንድ እልሃለሁ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን ማለት ነው። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን አዲስ ከሆናችሁ ቪዲዮን ምክታን በመጫን እንግዲህ ቤትን ገጽ እባክህ ወደ ራስ ተመለስ፣ ጥሩ ስሜት ላይ አይደለም። ቆይ አንቺ ምን ነሽ? ሚስቴ ነሽ ወይስ ምንድን ነሽ? ጠላቴ እየሆንሽብኝ ነው እያለች ስጨው ነበር። አለሜን አባዬ ተረጋጊ፣ ልጅሽን ታገኛለሽ፣ ቃል እገባልሻለሁ ብሎ ልጇን ላይ ያገናኛት ይወስናል ማለት ነው። እና ድሮም እንደዚህ ችኩል ነበርሽ ወይንስ ብሎ እየጠየቃት ነበር። እንደዚህ እንዳልነበረች እና ጥሩ ሰራተኛ እና ጥሩ ቤተሰብ የምትወደው ቤተሰብ የምታከብር ሴት እንደሆነችው ስትነግሮ ነበር። አሁን በእርግጥ ልጅሽ ነግሮኛል ያንቺን አቋም እያለ ይነግራታል። እና አሁንም ቢሆን ወደ ድሮች ትመለሻለሽ፣ ልጄ እጅግ በጣም ናፍቆኛል፣ ልጅን ካገኘው በኋላ 100% ወደ ራሴ ይመለሳለሁ እያለችው ነበር። እና ገዛኝ እጅግ በጣም እየተናደደ ነበር እየተፈጠረ ያለው ነገር። ትሁት ከቤት ስትወጣ እንዳትወጣ ማድረግ ትችይ ነበረ፣ ግን አንቺ ምን እያደረግሽው እንዳለ እየገባኝ አይደለም። እኔ ለአንቺ ስል ስንት ነገር እየሆንኩ አይታይሽም እንዴ እያለ እየጨዋባት ነበረ። ቆይ ጊዜ ምን ማድረግ ነበረብኝ ታዲያ ስትለው ዝም ማለት የለብሽም ከደጎን መቆም አለብሽ እንጂ እያለት ነበር። ቆይ ከዚህ በላይ ምን እንዳደርግልን የምትፈልገው እያለችው ስጠይቅ ነበር። ቤቲ እያደረግሽ ያለሽ ነገር በኋላ ይጎዳሻል፣ እኔም ብትደግፍኝ ይሻልሻል ይልቁንሽ እያላት ነበር። እና ቤቲ እንግዲህ ትሁትም እነሱን እየደገፈች እንደሆነ እሱ ግን አላወቅም ነበር። እና ትሁትም አሁን ትሰሚኛለሽ ትሁት አለቤት እንዳለችው የማትናገሪ ከሆነ ልጅችን ታጫታለች ብሎ ይስትበታል። አለሜት እንዳለችው አላቅም ነግራለሁ ያለችበት ቦታ እባክህ ስትለው ትነግረዋለች። ትሰሚኛለሽ ልጅሽን እሰቅልብሻለሁ የመጨረሻ ነው ስላት ትሰማኛለህ ልጅን በጭራሽ ልትነካ አትችልም፣ ከፈለግ እኔ መግደል ትችላለህ፣ ለምን አትገለኝም? ግደለኛ እያለች ሞትን የምፈራ መሰለ እንዴ? እኔን ከምታሰቀኝ ልጅን ከምትጨንቃት እኔን ብትገለኝ እመርጣለሁ፣ ግደለኝ ብላ ትጮህበታለች። ትሁት ይልቁንስ አለሜት እንድና ጥሩ ከኔ ጋር መልስ መመላለስሽን አቁሜ። ቆይ የምፈራሽ ይመስልሻል እንዴ? እኔ ክሳኝ ማን እንደሆንኩ አታውቂኝማ እያለ እየዛተባት ነበር ማለት ነው። ማንንም ልትሆን ትችላለህ፣ ማንንም ሆን
ነገር ግን ምንም ቢፈጠር ልጄ ከዛ ይናደድና ትሁት ላይ በር ዘግቶ ይሄድበታል ማለት ነው። እባክህ በሩን ክፈተው እያለች እየጮኸች እንዳጋጣሚ ቤት ስለነበረች ስለሰማች በሩን ትከፍተል። ትሁት ምን እየተፈጠረ ነው? እዚህ እንዴት ገባሽ? እያለች ስትጠይቃት ነበር። ምስል አስገብታችሁ ስታሰቃዩት ነበር አይደለ እንዴ እያለችው ነበር። እሱ አንቺ አይመለከትሽም ትሁት፣ እባክሽ ወደ ራስሽን ተመለሽ፣ ብልጥ ለመሆን ሞክሪ። ከገዛኝ ጋር የማይሆን ቃላቶችን መመላለስ ምንም ጥቅም የለውም እና አሁን ከዚህ ልውጣ ወይንስ እዚህ እንድቆይ ትፈልጋለሽ? እያለችው ነበር። አይ ውጪ፣ እንደዛ ነገር ላስብ አልነበረም፣ ግን ትሁት ብትጠነቅቅ ይሻልሻል፣ ትጎጃለሽ እያለችው ነበር እና በጣም እንደፈራችው እየነገረችው እናቷን ስመጣ ትሁት ምን ተፈጥሮ ነው ደህና ነሽ ብሎ ሰላም ይላታል እና በጣም እንደፈራችና አባቱ እልቅስ በጣም ብሶበታል። ጨካኝና ምንም ምሕረት እንደሌለው ስትነግረው ነበር። ትሁት በቃ ተረጋጊ፣ ልጅሽ በጣም ደህና ነች፣ ደህንነት የተጠበቀበት ቦታ ነው ያለችው፣ እባክሽም ለመረጋጋት ሞክሪ እያላት ነበር። እሷም እሺ ትለዋለች እና ነይ ወደ ውጭ ወጥተን እናውራ እያላት ነበር እና እኔም ከእናንተ ጋር መምጣት እችላለሁ ብላ ቤት ስትጠይቀው አይ አይሆንም፣ ትሁትን ብቻዋን ላናግራት እፈልጋለሁ እያለችው ነበር። በጣም ትናደዳለች። እናቴ ግን አይ አይሆንም፣ ቤቲ እሷን ብቻ ነው ማናገር የሚፈልገው ብሎ ይነግራታል እና እነሱ ተያይዞ ይወጣሉ ማለት ነው። እና ቤቲ እናንተማ ሰው ማሰቃየት ልምዳቸው ሆነ። ቤቲ ምንም ያደረገችው አልነበረም ማለት ነው። ነገር ግን አሁንም ቢሆን የሚያደርጉት ነገር ምንም ደስ እንደማይሉ እየነገረው ነበር። ግን ትሁት እባክሽን አትጨነቂ እያለ እየባበላት ነበር እና ልጅሽ ደህና ያለበት ቦታም ትሁት ታውቂያለሽ፣ እኔ እጅግ በጣም ነው የምወድሽ፣ እድለኛ እኔም ጭምር እያላት እንደሚወዳትም እየነገራት ነበር ማለት ነው። እናም እድለኛ ነኝ፣ እኔም እጅግ በጣም እድለኛ ነኝ ስትል ትነግረዋለች እና ምንም በፈጠረ ሁሌም ከጎኗ እንደሆነ እየነገራት ነበር። አለሜም በጣም አባዬን እያሳቀችና ጥሩ ንግግርና ጨዋታ እየተጫወቱ ነበር ማለት ነው። ድሮም እንደዚህ አደገኛና እልከኛ ነበርሽ እያለ አባዬ አይ በጭራሽ፣ በእርግጥ ልጅሽም ነግሮኛል እና ጥሩ ሰው እንደሆንሽ በደንብ አውቃለሁ፣ የመኒ ወደ ቀድሞ ማንነትሽን ትመለሻለሽ እና አለሜ ግን መረጋጋት ይኖርብሻል እያለት ነበር። ቆይ አልገባኝም፣ ከዚህ በላይ እንዴት ልረጋጋው? ከዚህ በላይ እንዴት መረጋጋት እችላለሁ? ስትል ትነግረዋለች። አዎ ሁሉ ነገር እንደሚስተካከል ቃል እገባልሻለሁ፣ እባክሽን አንቺ ብቻ ለመረጋጋት ሞክሪ ስትል ትነግራታለች። ነገር ግን እንዴት መረጋጋት እንዳለብኝ አላቅም፣ ግን በጣም ጨንቆኛል ስትል ትነግረዋለች። ምንም መጨነቅ እንደሌለባትም እየነገራት ነበር እና ምንም ቢፈጠር ሁሌም ከጎንሽ ነን እያለ ከዛ ይደውለው አባዬም ላገኘው እንደምፈልገው እና የሚፈልገው ነገር እሱ አለሜ የት እንዳለችው እንድትነግረኝ ፈልጋለሁ ብሎ ደውሎ እያስጨነቀ ነበር እና እሱም አለሜ የት እንዳለችው አላቅም፣ በአቅም ራሱ ከልጇ ጋር ነው የማገናኝ እንጂ በጭራሽ ከአንተ ጋር አላገናኝም እላል እና አባዬ ጠብቆ ሽጉጥ ደቅንበትና ለምንድነው አካባቢ የምታንጃቦ? የምፈራ ይመስላል እንዴ? ሰማኛለህ፣ እገልሃለሁ ብሎ ይስትበታል። እባክህን ተረጋጋው፣ ሽጉጡን ስላዝክ የምፈራ መስሎ ከሆነ ተሳስተሃል፣ ስለዚህ ዝቅ ብታረግ ይሻላል ይለዋል። እናም እኔ ከአንተ ምንም ችግር የለብኝም፣ ግን እኔ የሚፈልገው አለሜ የት እንዳስቀመጥካት እንድትነግረኝ ነው ብሎ ይጠይቋል። እና አለሜ የት እንዳለችው አላቅም ብዬ ነግራለሁ። በአቅህ እንኳን ለአንተ ሳውን የምሰጥ ከልጇ ጋር ነበረ የማገናኝ። እንደዛ ከሆነ አሁን ብትገልኝ ይሻላል፣ አልዛ እንደዛ የምታረግ ከሆነ እኔ ራሴ እገልሃለሁ ብሎ ይስትበታል። የፈለግከውን ማድረግ ትችላለህ፣ አለሜን ካሁን በኋላ ካገኘኋት ከልጇ ጋር ነው ማገናኝ እንጂ በጭራሽ እንደዛ ልታረግ አትችልም ይለዋል። እና እገልሃለሁ ብሎ ይስትበታል። እና የፈለግከውን ማድረግ ትችላለህ፣ ነገር ግን አለሜን በጭራሽ ለአንተ አሳልፌ አልሰጥም በማለት ይስትበታል ማለት ነው። ቢሆንም ብትረጋጋ ይሻላል ብሎ ይጮህበታል። ትሁት እያለ እና አንድ ነገር ነግርሽ እፈልጋለሁ ብሎ ለልጅሽ አባት መሆን እፈልጋለሁ፣ ፈቃደኛ ከሆንሽ አንቺ ይላታል። እና ትሁትን ፍቅር ጥያቄውን ሄዳ ታቅፋለች።
አባት ደውል እችላለሁ ስላላት በጣም ነበር ደስ ያላት ማለት ነው። ይህንን እንግዲህ ተመስገን በአቅሜ ሊሆን እና እንዳጋጣሚ ትሁት አንቺ እገልሻለሁ እያለ ገዛኝ በንዴት መጥቶ ትሁት ሳንቆ አባዬ ልቀቀው፣ ምን ያደረግ ነው ገፈተረው? አንተ የኔ ልጅ እኔን ትገፈትረኛለህ ለማንም ገረድ ብላ ይጮውበታል። ትሁት ሁሉ ነገሩ እንደሆነች ድጋሜ እጇን አንድ ነገር አድርጋትና ከዚህ እንደምብስ ይነግረዋል። እና እንዴት ብደፍር ነው አንተ? አው ትሁትን ካሁን በኋላ ማንም ሰው ጫፋን እንድነካ አልፈልግም። አንተ ማትረባክ ሲጠፍቶ ነው እዚች ገረድ ጋር የሆንኩ እያለ ሲጮውበት ነበር። ምን ነው እንዳንተ ክብና ቤት እንዳመጣ ነበር እንዴ የፈለግኩ ብሎ ይጠይቃል። ትሰማኛለህ ናቲን መንገድን እየሳትክ ነው ብትጠነቀቅ ይሻላል ብሎ እየዛተባት ነበር። እና ምንም ቢፈጠር አባዬ ትሁትን እንድትነካና እንድታሰቃይ በጭራሽ አልፈልግም፣ ትሁት የኔ ብቻ ነች በማለት ይነግረዋል። ከዛን እጅግ በጣም እናደድና ይበሳጫል ማለት ነው። እንዴ ብደፍር ነው ልጅ እኔ እንደዚህ ለገረድ ብሎ እኔን ይገፈትረኛል በማለት ሲበሳጭ ነበር። እና ትሁት እንውጣ ብሎ ተያይዞ ይወጣሉ ማለት ነው። እና አባዬን ያገኙና ከአባዬ ጋር ማውራት ይጀምራሉ። እና ልጅሽ ደህና ነች ትሁት አታስቢ፣ ሁሉ ነገር ሰላም እንደሆነና ሌላ ቤት እንደተከራዩ ጭምር ቤቱን ንገር ስትል አይ አልነግርሽም ይላታል። እና ቤቱን አለሚን እንግዲህ ለሷ ተከራይተው ለሷ እንዲኖሩ አደረገው። እና ናታን ዛሬ እናቴን ማግኘት አለብህ ብሎ ሲነግር አይ አደጋና ችግር የሚፈጥር ከሆነ ብትናፍቀኝ ራሱ መቆየት ይችላለሁ ስል አይ በጭራሽ መቆየት የለብም፣ አሁን እናትን ማግኛ ሰዓት ነው፣ እናትን ታገኛለህ ትለዋለች ይለዋል ማለት ነው። ከዛ እሱም እሺ በቃ ካልከባዬ አገኛታለሁ እናቴ በጣም ናፍቀኛለች በማለት ይነግረዋል። አዎ ልጄ አሁን ታገኛለህ እናትን ብዙ አታስብ ይለዋል። እሷም ፈቃደኛ የሆነና አባቱ እንግዲህ እናቱን ለማግኘት ይወስናል። ብናቲ በትክክለኛው ጊዜ እናቱን እንግዲህ ምንም ይሁን እናቱ በህይወት እንዳለች በራሱ በአይን ብሌኑ በራሱ ያያትና ያረጋግጣል። አለሜ አንቺ ነሽ ማለት ነው እያየውሽ ያለው እያላት ነበር። አሁን ልጄ በጭራሽ በቃ እናቴን ለማግኘት በቃ አባዬ ወሰንክ? አዎ እናቴ ታገኘታለህ ካሁን በኋላ በቃ የመጣ እንታ እናትን ማግኘት አለብህ። እናትን እጅግ በጣም እየተጨነቀች ስለሆነ እናትን አንተን ካየችው ትንሽ የምትረጋጋው ይመስለኛል እያለው ነበር። እና እንግዲህ አለሜን ይህን ቤት ውስጥ ለጊዜው ስትኖራላችሁ ብሎ ይህን ቤት ማንም ሰው አያውቅም፣ ምን መስፈራሽ ነገር የለም ይላታል። እና ካሁን በኋላ ልጇን እንደምታገኝ እዚህ መጥቶ እንደሚያገኛት ሲነግራት ልጄን እስከማገኝ ድረስ በጣም ጓጉቻለሁ ብላ አለሜ እጅግ በጣም ደስ ብሏት ልጇን ለማግኘት ትወስናለች ማለት ነው። እና በመጨረሻው እንግዲህ ናታን ወደ እሷ እየመጣ እንደሆነ ውስጣ ደስ እያለ እየጠበቀችው ነበር። በመጨረሻ እንግዲህ አለሜና ናታን እንግዲህ እናትና ልጅ ይገናኛሉ ማለት ነው። ቅድመ ግን ትሁትን ነበር ያገኘችው። እንግዲህ ትሁት አሁን መሄድ አለብሽ፣ አለሜ ከልጇ ጋር ትገናኛለች ብሎ ይነግራታል። አንቺን ለልጄ ልድርሽ እፈልጋለሁ፣ ሰርጋችሁን ለመብላት ቸኩያለሁ እያለች ነበር። አባዬ ለማንኛውም እኔ መሄድ አለብኝ ልጄ ጋር ትንሽ ልምታኝታለች። አይ ልጄ ጋር ትንሽ መሆን አለብኝ ብላ ልጇን ለማግኘት ወደ ውስጥ ትገባለች። እና ልጇን እንግዲህ ትሁትና ናታን ለማጋባት አለሜ ቆርጣ ተነስታለች። ምክንያቱም ህይወትን ያተረፈችለት ብዙ ነገር ያደረገችለት ትሁት ነች። ቤት ግን ተኝታ በህልሟ እያቃያትና እና ተደጋጋሚ ሲደፍራት እንደነበረው እናም እያስታወሰችው እየተጨነቀች ነበረ። ስትባንን ብቻውን ነበረች ማለት ነው። ነገር ግን በጣም ፈርታና ስትጨነቅ ነበር። በመጨረሻ እንግዲህ ናታን እናቱን ለማግኘት ይወስናል። ከእናቱ ጋር ወደ ላይ እያየ እናቱን ፊት ለፊት ይጋፈጣል፣ ያያታል ማለት ነው። አለሜ ብሎ ሲያያት እሷም በጣም ራሷን ለማሳት ትክክለኛ ልጇን ታገኛለች። ስንት ዓመት ስትናፍቃት የነበረው በአንድ በቤት ውስጥ ተዘግቶባት ብዙ ስቃይና መከራ ሲደርስበት እንደነበረው እሱም ሁሉ ነገር ረስታ ልጇ ስታገኝ አለማ ሁሉ ተቀየረ። እናም ልጄ የአበባ እያለች ስታቅፍና ስትስሙ ነበር። እና አባዬ የእነሱን ሁኔታ እያያቸው ነበር። እና ከዛኝ ደግሞ እየተከታተላቸው ነበር። እና ልጄ ብላ ልክ ስታቅፉ አባዬ ተረጋጉ፣ ምን ነገር ማድረግ አትችልም እያለ ነበር። እናቴ በህይወት ስላለሽ እና ስላገኘሽ
በጣም ደስ ብሎኛል ብሎ ፊት ለፊት ይገናኛሉ ማለት ነው። እንግዲህ በመጨረሻው ናታን እናቱን ፊት ለፊት ተጋፈጠ አገኛት ማለት ነው። እሷም በጣም ደስ አላት። ውድ ተመልካቾቼ የዛሬ ቪዲዮ የሚመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛልኝ።